ሳንቲያጎ በርናባው ሪኢኖቬት የተደረገ ነው ተብሎ ይነገርለታል። ይህ ስታዲየም አሁን ላይ 83000 በላይ ተመልካቾችን የመያዝ አቅም ሲኖረው የዳግም ግንባታው እንደ ንስር ተቀይሮ ራሱን አሻሽሎ ከ2024 በኋላ አዲስ ገጽታና ብዙ ቴክኖሎጂዎችን እንዳስተናገደ ይነገራል ማለት ነው። ይህ ስታዲየም ለመጀመሪያ ጊዜ ለአገልግሎት ክፍት የሆነው ወይም ደግሞ የነበረው በ1947 ሲሆን ለስታዲየሙ ዘግይቶ መጠናቀቅ ደግሞ በስፔን የተከሰተው የሲቪል ዋርና የሁለተኛው የዓለም ጦርነት ተጽዕኖ አሳድሮበት ነበር ይባላል ማለት ነው። ስታዲየሙ በታሪኩ የተለያዩ ታላላቅ ታሪካዊ ውድድሮችን ያካሄደ ሲሆን የ1964ቱ የዩሮፒያን ናሽናል ካፕ እና እንዲሁም 1982 የፊፋ የዓለም ዋንጫ ወይም ደግሞ ወርልድ ካፕ ይጠቀሳሉ። በተጨማሪም እንደ ቻምፒዮንስ ሊግ ያሉ የፍጻሜ ጨዋታዎችን ቀደም ብሎም ያው ቻምፒዮንስ ሊግ ከመባሉ በፊትም ያሉትንም በ1957 በ1969 በ1980 2010 አስተናግዷል። በ2018 ደግሞ እጅግ አደገኛ ደርቢ የሚባለውን አስፈሪውን የቦካ ጁኒየርስ እና የሪቨር ፕሌትን ጨዋታ ለመጀመሪያ ጊዜም ከደቡብ አሜሪካ ውጪ አስተናግዷል ማለት ነው። በመዝናኛው ዘርፍም እንደ ቴይለር ስዊፍት የሙዚቃ ዝግጅቷን 2 ጊዜ አካሄደበታለች። የተለያዩ የስታዲየም ጨዋታዎችም ተካሂዶበታል በሳንቲያጎ በርናባው ማለት ነው። ኤንኤፍኤል ጨዋታዎችን ጨምሮ ማለት ነው። እንግዲህ ይህ ታሪካዊ ስታዲየም በ2011 የማድሪድ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ ስታዲየሙ ዓለም ላይ ካሉ ምርጥ ስታዲየሞች መካከል አንድ መሆን አለበት ወይም ደግሞ ባለቤት መሆን አለብን ብለው በእርሳቸው ሀሳብ አመንጭነት ነው የሚባለው እንግዲህ ወደ ተግባር ተገብቶ አሁን ላለበት ደረጃ ደርሷል ማለት ነው። ስታዲየሙ በቶሎ ይጠናቀቃል ተብሎ ቢታሰብም የኮቪድ-19 መግባትና እንዲሁም ደግሞ የሩሲያና ዩክሬን ጦርነት መጀመር እንደ ብረት ላሉ የግንባታ እቃዎች ዋጋ መጨመርና የአቅርቦት እጥረት ፈተና ሆኖባቸውም ነበር ተብሏል። በዚህ ስታዲየም ከታዩ አዳዲስ አስደናቂ ቴክኖሎጂዎች ውስጥ ደግሞ አንደኛው የመጫወቻ ሜዳ ወይም ደግሞ ሳሩ ሲሆን ተጫዋቾች ኳስ የሚያሽሞነሙኑበት ሜዳ ጨዋታ ከሌለ ወይም ከጨዋታ በኋላ ወደ መሬት 30 ሜትር በመግባት አስተማማኝ ምቾትና ጥበቃ ይደረግለታል። ይህ መጫወቻ ሜዳ ዓለም ላይ እንደተለመዱት ስታዲየሞች መሬቱ በሳር ተሸፍኖ የሚቀር ሳይሆን ጨዋታ በሌለበት ጊዜ ሜዳው ለ6 ቦታ በመከፋፈል 1500 ቶን በሚመዝኑ ብረቶች ታጅቦ ወደ ተዘጋጀለት ቦታ ወደ መሬት 30 ሜትር ዘልቆ እንግዲህ ካህን ያውጣ ተብሎ ይቀመጣል፣ ይደበቃል ማለት ነው። በዛ በተዘጋጀለት የመሬት ውስጥ መቀመጫ ደግሞ ሳሩ ሃይፖጂየም ነው የሚሉት እንደ ግሪን ሃውስ ነው የሚባለው። ሳሩ በምድር ውስጥ በሚቀመጥበት ጊዜ ሰው ሰራሽ አርቲፊሻል ፀሐይ ይቀርብለታል፣ የተመጠነ ካርቦን ዳይኦክሳይድም ይቀርብለታል፣ እንዲሁም ደግሞ ውሃም ይቀርብለታል ማለት ነው። የሚንከባከቡት ሰዎችም ወደ ሳሩ ከመጠጋታቸው በፊት እንደ ሕክምና ባለሙያ አስፈላጊውን አለባበስ ጥንቃቄ እንዲያደርጉ ይገደዳሉ ማለት ነው። በዚህ ምክንያት የሪያል ማድሪድ ስታዲየም መጫወቻ ሜዳው ልክ እንደ ጣሪያ ሁሉ የሜዳ ሳሩም ሲያስፈልግ የሚከፈት ሲያስፈልግ የሚዘጋ ሪትራክቴብል ነው ማለት ነው። ይህንንም ቴክኖሎጂ ለዓለም ያስተዋወቀው ፓተንቱን የሚወሰደው አሁን ላይ የትኛውንም ስታዲየሞች እንደዚህ ማድረግ ይችላሉ ብሎ ስራውን አዲሱን ይህን ቴክኖሎጂ ሀብሎ በበርናባው ያስጀመረው ሴነር የተባለ የኢንጂነሪንግና የቴክኖሎጂ ግሩፕ ነው። የዚህ ስታዲየምን የመጫወቻ ሜዳ እንደዚህ ተከፋች ሲያስፈልግ ተጣጥፎ ወደ መሬት ማዝለቅ ያስፈለገው ደግሞ ሪያል ማድሪድ ገቢውን ከእግር ኳስ ጨዋታዎች ብቻ ከማግኘት ይልቅ ስታዲየሙን ለተለያዩ አገልግሎቶች በማዋል ገቢውን ማሳደግ ነው። ለምሳሌ የሙዚቃ ዝግጅቶች፣ የኮንሰርቶች፣ ፌስቲቫሎች፣ የውሃ ላይ ውድድሮችን ጨምሮ ሌሎችም እንዲካተቱበት ወይም ደግሞ እንዲደረጉበት ይፈቅዳል ማለት ነው። ስለዚህም የስታዲየሙ ሜዳ በቀላሉ ተነቃቃይ ተጣጣፊ መሆኑ ጠቅሞታል ይባልለታል። ሌላው የስታዲየሙ ጣሪያም ሲያስፈልግ የሚከፈት ሲያስፈልግ የሚዘጋ በመሆኑ ዝናብም ሆነ በረዶ አያሳስበውም። ወደ 144 ሜትር የሚረዝም 800 ቶን የሚጠጋ ክብደት ያለው እንደሆነ ይነገራል። ይህ እንደ ብርድ ልብስ የሚሰበሰበው የሚዘረጋው የጣሪያው ክፍል የተሰራው ደግሞ ኢፒቲኤፍ የሚባል ላይት ዌት ቴክስታይል ሜምብሬን ሲስተም እንደሆነ ይነገራል ማለት ነው። የጣሪያ እንግዲህ በ15 ደቂቃ ውስጥ ይከፈታል፣ ካስፈለገም ይዘጋል። በዚህም ስታዲየሙ ለተለያዩ አገልግሎቶች መዋል ይቻላል። ኮንሰርቶች፣ ቅድም እንዳልነው የሙዚቃ ድግሶች፣ ፌስቲቫሎች፣ ከእግር ኳስ ውጭ ያሉ ስፖርቶችን ጭምር መልቲ ፈንክሽናል ኢንተርቴይንመንት ሲስተም ማካሄዳል ወይም ደግሞ ለኢንዶር ጌሚንግም የተመቸ እንደሆነ ይነገርለታል ማለት ነው። ሌላው የስታዲየሙን ጣሪያ ጨምሮ ዙሪያው የተሰራው ወይም ደግሞ የተከበበው በብዙ ብረታ ብረቶች ሲሆን በዚህም ክብደቱ ሌላ ችግር እንዳይፈጠር በሚል በከፍተኛ ጥንቃቄ በተለየ ሁኔታ የተሰራ ነው። በታይታኒየም ቲአይ በተባለው ኤሌመንት የተገነባ ነው። እንግዲህ ታይታኒየም ጠንካራ እንዲሁም ደግሞ ላይት ዌት ክብደቱ ቀላል፣ በዝገት በቀላሉ የማይበላሽ ኦክሳይድ ሌየር የተሸፈነ በዝናብም በሐሩርም በቀላሉ የማይበገር በመሆኑ አብዛኛው የስታዲየም ዙሪያ የተገነባው እንግዲህ በዚህ ታይታኒየም ነው ማለት ነው። በዚህ ታይታኒየም በመገንባቱም ደግሞ ስታዲየሙ ከውጭ ሲመለከቱት ልክ እንደ ኤልኢዲ
ኤልኢዲ ወይም ደግሞ ቴሌቪዥን ስክሪን ሁሉ በትልቁ የጨዋታ ሃይላይቶችን፣ አስፈላጊ ማስታወቂያዎችን፣ መልእክቶችን፣ የክለቡን ታሪካዊ ዳራዎችን ለማሳየት እንደ ዲጂታል ሚዲያ ወይም ደግሞ ላንድ ማርክ ሆኖ ያገለግላል። ወይም ደግሞ ዲጂታል ስክሪን ኤክስቴሪየር ፋኬድ ወይም ደግሞ ፕሮጀክተር ሆኖ ያገለግላል ማለት ነው። ስታዲየሙ በተጨማሪ ከ80 ሺህ በላይ ተመልካቾችን በተገጠመለት እጅግ ዘመናዊ የኤልኢዲ 360 ዲግሪ ስክሪን የሜዳ ላይ ክንውኖችን፣ የጎል ሃይላይቶችን ከየትኛውም ቦታ ተመልካች መቀመጫ ማየት የሚቻልበት ቴክኖሎጂም የተገጠመለት ስታዲየም ነው ማለት ነው። በስታዲየም ውስጥ ሲሆኑ ያው ከዚህ በፊትም አንድ ሌላ ስታዲየም ፕሮግራም ሰርተን ነበርና አሁን የተለመዱት የስታዲየም ስክሪኖች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ባለ 4 ማዕዘን ናቸው። ይሄ ግን ኤልኢዲ ሆኖ ሃይ ሪዞሉሽን ያለው 360 ዲግሪ ከየትኛውም ቦታ ማየት የሚቻልበት ስክሪን የተገጠመለት ነው ማለት ነው። እንዲሁም ደግሞ የ5G አልትራ ፋስት እጅግ ፈጣን የኢንተርኔት አቅርቦትም የተገጠመለት ነው። በዚህም ደግሞ ቪዲዮዎችን ማውረድ፣ ላይቭ ስትሪም ማካሄድና ለሌሎችም ምንም ሳይቆራረጥ 80 ሺህ ፕላስ የሆኑ ተመልካቾች የዚህን ኢንተርኔት አገልግሎት ማግኘት ይችላሉ ማለት ነው። የስታዲየሙ ጣሪያ በሚዘጋበት ወቅት ደግሞ በአስገራሚ የኢንጂነሪንግ ዲዛይን ተመልካቾች በቂ የማይረብሽ ፍሰቱን የጠበቀ አየር ወይም ደግሞ ኦክሲጅን እንዲያገኙ የሚያስችል ቴክኖሎጂም አለው ማለት ነው። ይህም እንግዲህ በአንድ አርክቴክት ላይ አንድ ተጨማሪ ቴክኖሎጂ ያሳየ ነው ማለት ነው በግንባታው ላይ። ስታዲየሙ ሲዘጋም ለተቃራኒ ቡድን ጩኸቱን የሚያስበረግግ፣ ለማድሪድ ተጫዋቾች ደግሞ ተጨማሪ ጉልበት እንዲሰጥ ከደጋፊዎቻቸውም የሚወጣው የድጋፍ ድምጽም ሳይባክን ሳይበተን በአግባቡ ጥቅም ላይም እንዲውል ዲዛይን የተደረገ ስታዲየም ነው። በተለይ ይህን ሪሞንታዳ የሚለውን ካምባክ እናስታውሳለን ማለት ነው። ለምሳሌ ማድሪድ ከሜዳ ውጪ ከተመራ ወይም ደግሞ ከተሸነፈ በሜዳው የተቃራኒ ተጫዋቾችን ለማስደንገጥ ወይም ደግሞ ለማሸነፍ ስታዲየሙን ጣሪያውን ይዘጉታል እና የሪሞንታዳን ወይም ደግሞ ካምባክን ለማካሄድም እንደዚህ አይነት ቴክኖሎጂም አለው ጣሪያው ወይም ደግሞ ዙሪያው ደግሞ የደጋፊዎቹን ድምጽ እንደዚሁ እንዲሰማ ለማድረግ ይጠቅማል ማለት ነው። ሌላው በርናባው ሲገነባ በግንባታ ቴክኖሎጂ አዳዲስ ምዕራፎችንም ያስመዘገበ ሲሆን አንዳንዶች ሲገልጹት ምን ብለዋል? ስታዲየሙ ዳግም የተገነባበት መንገድ አንድ አውሮፕላን ከሀገር ሀገር እየበረረ አየር ላይ ሙሉ አካሉን ከነሞተሩ እንደመቀየር ነው ብለው ገልጸውታል ማለት ነው። ለምን ስታዲየሙ የተገነባው ሙሉ ለሙሉ ፈርሶ ሳይሆን ዘርፍ በዘርፍ የስታዲየሙ ክፍል ቀስ በቀስ ጨዋታ ሳይቆራረጥ ሳይዘጋ መሆኑ እጅግ በጣም አስገራሚ የግንባታ ቴክኖሎጂን ያሳየ ነው ማለት ነው። በእርግጥ በኮቪድ-19 ወቅት ለግንባታው የበለጠ በፍጥነት እንዲከወን እድል ሰጥቶታል። ያው ብዙ ተመልካቾች ወደ ስቴዲየም ስለማይተሙ ማለት ነው። በተጨማሪም በግንባታ ወቅት ብዙ የሰው ኃይል ከመጠቀም ይልቅ በሮቦት የታገዙ ማሽኖችን ወይም ደግሞ አውቶሜሽን ሲስተም ይጠቀም ነበረ። ሮቦ ማስተር የሚባል ሶፍትዌርም ለዛ በብዛት ተጠቅሟል ተብሏል። እንዲሁም ደግሞ ሃይፐርተርም ፕላዝማ ከቲንግ የሚባል ዘዴም ተጠቅሟል። ይህም ማለት ነው የትኛውም የብረት ጫፍ ከመቆረጡ በፊት እያንዳንዱ ልኬት ቢቆረጥ ምን ሊመስል ይችላል የሚለውን ቨርቹዋሊ ቀድመው የሞከሩበት ነው ማለት ነው። ለዚህም ደግሞ በጣም በሚገርም ሁኔታ የስታዲየሙን ከመገንባቱ በፊት ዲጂታል ትዊንስ ኤግዛክትሊ ሰርተውት ነበርና በዚህም ጊዜ ብረቱ ሲቆረጥ ኮስት ሴቭ ለማድረግ ወይም ደግሞ ተረፈ ምርት እንዳይኖር፣ ለምሳሌ አልሙኒየም ሲገጠሙ ብዙ ጊዜ መስታወቶች ላይ ወይ ምናምን ወይ መስታወት ይተርፋል ወይ አልሙኒየሙ ይተርፍና ያ ይባክናል ማለት ነው። ለዚህኛው ስቴዲየም ግን ዲጂታል ትዊንስ በማካሄድ ሃይፐርተርም ፕላዝማ ከቲንግ የሚባል ቴክኖሎጂ በመጠቀም እያንዳንዱ የብረት ቁርጥራጭ ልኬቱ በተመጠነ መልኩ ምንም ሳይባክን በትክክል ተቆርጧል ማለት ነው። ይህም ደግሞ የሚሆንበት ሌላኛው ቅድም እንዳልነው ስቴዲየሙ ሙሉ ለሙሉ ፈርሶ ሳይሆን ባሉት ኮሎኖች ላይ ነበር የተገነባውና ያንንም ስኬታማ ለማድረግ ነው ማለት ነው። ስታዲየሙ እንግዲህ በግንባታ ወቅት አስቸጋሪ ከነበሩት መካከል ወይም ካደረጉት መካከል በስታዲየሙ ስር አስፈላጊ በሆነ ጊዜ ለጥቅም የሚውል የባቡር መስመር ዝርጋታ በውስጡ የሚመስል ተከናውኖበታል ይባላል። እንዲሁም ደግሞ የባቡር መስመር ደግሞ በአቅራቢያው ስለነበረ የስታዲየሙን ግንባታ እጅግ በጣም ውስብስብና አስቸጋሪ አስገራሚም አድርጎት እንደነበረ ይገለጻል። በአጠቃላይ እንግዲህ በርናባው ስቴዲየም በአርቲፊሻል ኢንተለጀንስ የሚታገዝ እንዲሁም ብዙ ቴክኖሎጂ የተገጠሙለት ሲሆን ወደ ስታዲየሙም ከፍሎ ለመግባት ምንም የወረቀት ገንዘብ የሚያስፈልግበት በቀላሉ ዲጂታል ክፍያ ወይም ደግሞ ፔመንት ሲስተምም የሚታገዝ ነው። ለደጋፊዎች ደግሞ የኤአር ኦግመንትድ ሪያሊቲ የሚባለውን ኤክስፒሪያንስም የሚሰጥ ነው። ደጋፊዎች በስታዲየም ሆነው የጨዋታውን የትኛውንም አንግል ወይም ደግሞ የእይታ አቅጣጫ መርጠው መመልከት ይችላሉ። ዲፈረንት ካሜራዎችንም ይጠቀማል። እንዲሁም ደግሞ 3D ሪፕሌይስም ማየት ይችላል ማለት ነው። ጎሎችን ማየት የሚቻልበት ቴክኖሎጂዎች አሉት። እንዲሁም ደግሞ ከተቀመጡበት ቦታ ሆነው ምግብ ማዘዝ ሲፈልጉ ካሉበት ቦታ ሆነው ያው 5G ኢንተርኔት ቴክኖሎጂ ስላለው መላክ ይችላሉ። እንዲሁም ደግሞ ምግቡ ሲደርስም ኖቲፊኬሽን ይደርሶታል ማለት ነው። እና እንግዲህ የሪያል ማድሪዱ እንግዲህ ሳንቲያጎ በርናባው ስቴዲየም አልትራ ሞደርን ሃይፐርተርን ፕላዝማ ከቲንግ ቴክኖሎጂ የሚጠቀም እጅግ ዘመናዊ ስቴዲየም እንደሆነ ይገለጻል ማለት ነው። ስያሜውም እንግዲህ በቀድሞ ፕሬዚዳንቱ ሳንቲያጎ በርናባው ስም እንደሆነ እየተነገረ ይገኛል ማለት ነው።